በሕማማት ማማተብ ይቻላል ወይስ አይቻልም? ማዕድ ስንመገብስ ባርከን ነው የምንመገበው ወይስ ዝም ብለን ቆርሰን ነው የምንመገበው? ይህንን ባጭሩ ነግራችኋለሁ። ትምህርቱ ግን ለብዙዎች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ሕማማት እያላችሁ ጻፉልኝ። እንግዲህ በሕማማት ብዙ ሰዎች ከሚደናገሩባቸውና ግራ ከሚጋቡባቸው ጥያቄዎች መካከል አንዱ በማማተብ ዙሪያ ነው። የቤተ ክርስቲያን አገልጋዮች ሳይቀሩ ቤተ ክርስቲያን ሲገቡ ሳያማትቡ ዝም ብለው ጎንበስ ሲሉ ወይም ሲሰግዱ እንመለከታቸዋለን። መስቀለኛ መስራት ማማተብ ኃጢአት ሆኖ ሳይሆን በዚህ ሳምንት የጨለማውን ዘመን ማለትም ከክርስቶስ መወለድ በፊት የነበረውን የ5500 ዘመን ዕዳ፣ ፍዳ፣ መከራ ለማሰብ በዚህ ሳምንት የማይሰራ ኃጢአት እግዚአብሔር ይፍታ እንዳይሉ በካህናት መስቀል መባረክን ትከለክላለች እንጂ ማማተብን አትከለክልም። ጥላታችን ከኛ የምናርቅበት እርሱን የምንቀጠቅጥበት መስቀልን ከኛ ማራቅ የለብንም። ቤተ ክርስቲያንም በካህናት መባረክን በካህናት መቀደስን ትከለክላለች እንጂ ማተባችሁን አውልቁ፣ ያሰራችሁትን መስቀል አስቀምጡ፣ ቡራኬ አትባርኩ፣ እንዲሁም ደግሞ አታማትቡ የሚባል ስርዓት የለም። በሕማማት ማማተብ ማዕድንም ባርኮ መመገብ ይቻላል። እንዲሁም ከሕማማት ጋር ተያይዘው የምታነሷቸው ሌሎች ጥያቄዎች አሉ። ባዶ እግር መሄድ ኃጢአት ነው ወይስ አይደለም? ባልና ሚስት ለምን አልጋ ለይተው እንዲተኙ ሆነ? ክርስትና ማስነሳት የተከለከለውስ እንዴት ነው? በሕማማት ጸበል መጠጣት ይቻላል ወይስ አይቻልም? እነዚህንና ሌሎች ከሕማማት ጋር የተገናኙ ጥያቄዎችን ሰፋ ዘርዘር አድርገን ሰርተን ዩቲዩብ ላይ ያስቀምጠንላችኋል። ገብታችሁ ማየት ትችላላችሁ። እኛም ለዩቲዩብ አዲስ ስለሆን ሰብስክራይብ፣ ላይክ በማድረግ አበረታቱ።